በአክብሮታዊ ሰላምታችን ጀመርን። ሰላም ጤና ይስጥልኝ፣ እንደምሰንብታችኋል ውድ ተከታታዮቻችን። ይህ ከድሬዳዋ ቴሌቪዥን ሳምንታዊው ጤናችን ስለ ጤናው የምናስብበት ስለ ጤናው ግንዛቤ የምንሰጥበት ፕሮግራም ላይ እንገኛለን። የዛሬው ጤናችን ትኩረት የሚያደርገው በእናቶች በእርግዝና ጊዜ የሚከሰተው የደም ግፊት አይነት ላይ ያተኮረ ይሆናል። በእናቶች የደም ግፊት ሊከሰት የሚችሉ የተለያዩ መንስኤዎች፣ ችግሮች ሊኖሩ ስለሚችሉ ስለዛ ዙሪያ ባለሙያ እዚህ ስቱዲያችን ጋብዘን ማብራሪያ እንዲሰጡልን ከድል ጮራ ሪፈራል ሆስፒታል የሜዲካል ዳይሬክተር የሆኑት ዶክተር በረከት ገብሩ ይገኛሉና እሳቸው ራሳቸውን እንዲያስተዋውቁ ወደ ስቱዲዮ መጋበዝ ይሆናል። ጥሬን አክብረህ ዶክተር ስቱዲያችን ስለተገኘ በኔና በተመልካቾች ስም እጅግ አድርጌ አመሰግናለሁ። ለተመልካቾቻችን ውይይት ከመጀመሪያ በፊት እኔ ማስተዋወቂያለሁ። እስቲ አንተም ራስ እንድታስተዋውቅ ወደ ተመልካቾች ልጋብዝ። አመሰግናለሁ ሳራ፣ እናንተም ስለጋበዛችሁ። ዶክተር በረከት ገብሩ እባላለሁ። በድል ጮራ ሆስፒታል የማህፀንና ጽንስ ስፔሻሊስት ሐኪም ነኝ፣ እንዲሁም ሜዲካል ዳይሬክተር ነኝ። አጠቃላይ እንግዲህ በድል ጮራ ሪፈራል ሆስፒታል እንግዲህ ከበርካታ የጤና አገልግሎት ከሚሰጡ ተቋማት መካከል አንዱና ዋነኛው ነው። በተለይ ደግሞ የዛሬ የውይይታችን ርዕስ ሊሆን የሚገባው ያሰብነው እንግዲህ በእርግዝና ጊዜ የሚከሰተው የደም ግፊት መንስኤዎቹ፣ መከላከያዎቹ እና እንዴት ነው አንድ እናት ከእርግዝና ጊዜ በሚከሰተው ደም ግፊት መከላከል የምትችለው የሚለው ላይ የምንወያይ ይሆናል። ግን በቅድሚያ ፈቃደኛ ስለሆንክ እጅግ አድርጌ እያመሰገንኩ ወደ ውይይታችን እንገባለን። በቅድሚያ ስለ ደም ግፊት በተለይ ከእናቶች ጊዜ ሊከሰት የሚችለው ምን አይነት የደም ግፊት አይነት ነው? እሺ፣ የሀሳባችን መሰረት እንዲይዝ በእርግዝና ጊዜ ብዙ አካላዊ ለውጦች አሉ። ከነዛ መካከል አንዱ የደም ዝውውር አንዱ ነው፣ ወይም በእንግሊዝኛው ካርዲዮቫስኩላር ሲስተም እንለዋለን። ይህ እንግዲህ እናት ልክ 12 ሳምንት ሲሆናት የደም ግፊት የመቀነስ ይታያል ከመጀመሪያ ከእርግዝና በፊት ከነበራት ግፊት። ይህም ደግሞ እስከ 20 ሳምንት ድረስ የመቀነስ ነገር ይኖረዋል። ልክ ከ20 ሳምንት በኋላ ደግሞ የደም ግፊቷ የሚመጣበት ነው። ይሄ ያው ብዙ ምክንያቶች አሉት። የሚቀንስበት ፔሪፌራል ሬዚስታንስ የሚባል አለ። እሱ ስለሚቀንስ ብዙ ጊዜ እናቶች የመጀመሪያው እስከ 20 ሳምንት አካባቢ ደም ግፊታቸው ከመጀመሪያ ከነበራቸው ይቀንሳል ማለት ነው። ከዛ በኋላ ደግሞ ለልጁ የተለያዩ ምግቦችን፣ ኒውትሪየንቶችን ለማድረስ የግድ ደም በመጠን መጨመር አለበት። ስለዚህ ያ ሲጨመር ደግሞ አብሮ የደም ግፊቱም ከፍ እያለ ይመጣል ማለት ነው። እስከ 36 ሳምንት ድረስ ፒክ ላይ ይደርሳል ማለት ነው። ይሄኛው ሁሉም እናቶች በእርግዝና ጊዜ የሚያልፉበት ነው። ከእርግዝና ጋር የተያዘው የደም ግፊት ያው 4 አይነቶች አሉ። አንደኛው የጀስቴሽናል ሃይፐርቴንሽን ወይም በእርግዝና ጊዜ ብቻ የሚከሰት የደም ግፊት ይባላል። ይሄኛው ምንድነው? እሱ እናትየው ከእርግዝና በፊት ምንም አይነት የደም ግፊት የላትም፣ ግን ከ20 ሳምንት በኋላ ደም ግፊቷ እየጨመረ ይመጣል ማለት ነው። ሁለተኛው አይነት ደግሞ ይሄኛው ደም ግፊት የምንለው ልክ እርግዝናው ከተቋረጠ በኋላ ደግሞ ካለቀ በኋላ እናትየው ወደ ነበረችበት ግፊት ይመለሳል ማለት ነው። ስለዚህ በእርግዝና የመጣ ነው። ሁለተኛው ደግሞ ፕሪክላምሻ ይባላል። ስለዚህ ሞር እናቶችን የሚጎዳው ይሄኛው ነው። ጥናቶች የሚያሳዩት ለእናቶች ሞት እንደ መንስኤ ከሚታዩት አንደኛው የደም ግፊት ጋር የተያያዘ ነው። ሁለተኛው ነገር ደግሞ ሌሎች ምክንያቶች አሉ፣ እንደ ኢንፌክሽን እና እንደ በወሊድ ጊዜ ደም መፍሰስ። እነዚህ ለእናት ሞት ያጋልጣሉ። ስለዚህ ይሄኛው የግፊት አይነት ብዙ እናቶች ያው ህይወታቸው እንዲያልፍና የተለያዩ ህይወታቸው ባያልፍም ከግፊቱ ኮምፕሊኬሽን የተነሳ ከወሊድም በኋላ የሚያጋጥማቸው ነገሮች እንዲኖር መንስኤ ይሆናል ማለት ነው። ስለዚህ ፕሪክላምሻ ማለት ግፊቱ ከ20 ሳምንት በኋላ ይመጣል፣
ግን በሽንታቸው ላይ ደግሞ በላቦራቶሪ የሚታይ አለ፣ ፕሮቲን ዩሪያ ይባላል። እነዚህም ፕሮቲን ዩሪያዎች ያው በተለያየ መንገድ መጠኑን ማወቅ ይቻላል። ስለዚህ ግፊት እና ፕሮቲን ዩሪያ ካለ ይሄ ፕሪክላምሻ ነው። ወይም ደግሞ ከእናትየው የሚሰማት ስሜቶች አሉ፣ እንደ ራስ ምታት፣ አይን ብዥ ማለት፣ በቀኝ አካባቢ የሆዳቸው ላይ ውጋት ነገር ሲሰማ እንደዚህ አይነት ነገሮች ትኩረት ይሻሉ ማለት ነው። ሌላኛው የግፊት አይነት ደግሞ እናትየው ከእርግዝና በፊትም ግፊት ሊኖራት ይችላል። ስለዚህ ከእርግዝናው ጋር አብሮ የመጨመር ሁኔታም ሊያሳይ ይችላል፣ ወይም ደግሞ በዛውም ሊቀጥል ይችላል ማለት ነው። ስለዚህ ሌላኛው ደግሞ ከግፊትም ኖሯት ፕሪክላምሻ አንድ ላይም ሊጨመር ይችላል ማለት ነው። እነዚህ በእርግዝና ጊዜ የሚከሰቱ የደም ግፊት አይነቶች ናቸው። መልካም እንግዲህ በአራቱም አይነት መንገድ ሊከሰት ይችላል እና ከዚህ ጋር ተያይዞ ደግሞ መንስኤዎቹስ ምንድን ናቸው የሚለው ላይ እስቲ ወደዛ ጥያቄ እንሸጋገር። አሁን እንደ ጥናቶች አንድ እርግዝና ከ100 ሴቶች 10ሩ በዚህ የግፊት በእርግዝና ጊዜ በሚመጣ ግፊት ይጠቃሉ ጥናቶች እንደሚያሳዩት። ስለዚህ መንስኤዎቹ ይህ ነው ኤግዛክትሊ ይህ ነው ባይባልም ግን መላምቶች አሉ። አንደኛው ከዚህ በፊት ስትወልድ እንደዚህ አይነት ግፊት ካላት እቺ እናት ደግሞ ቀጣይ የግፊቱ የመምጣቱ ምክንያት ሊሆን ይችላል ማለት ነው። ሌላኛው ደግሞ እድሜያቸው ገና ከ18 ዓመት በታች አሁን በዚህ እርግዝና ሲኖር ወይም ደግሞ ከ35 ዓመት በላይ እርግዝና ሲኖር ምክንያት ሊሆን ይችላል። ሌላኛው ደግሞ ስኳር፣ ሌላኛው ደግሞ ከውፍረት ጋር በተያያዘ በአጠቃላይ በቢኤምአይ ከ30 በላይ ሲሆን እንደዚህ አይነት ምክንያቶች ሊያመጣ ይችላል። ከዚህ በፊትም ደግሞ እንደዚህ አብረፍሾ ፕላሴንታ የሚባል አለ በሕክምና አጠራር። የእንግዲህ ልጁና ማህፀን ሲላቀቅ ከዚህ በፊት እንደዚህ ከነበራት ድጋሚ የመሆን ቻንስ ይኖረዋል። ሌላኛው ደግሞ ከአንድ በላይ እርግዝና መንታ እርግዝና እንደዚህ ሲኖር መላምቶች አሉ። መልካም እንግዲህ ከዚህ ጋር ተያይዞ ደግሞ አንድ ጥያቄ ሊጨምርና አሁን እነዚህ በእርግዝና ጊዜ የሚከሰተው የደም ግፊት አይነት በዘር ሊመጣ ይችላል ወይ የሚለውንስ እሱ እንዲካተት ነው። ጄኔቲክ ፋክተሮች አሉት። አሁን የሆነ ጥናት ተደርጓል እና ለምሳሌ እህት በዚህ ከእርግዝና ጋር በሚመጣ ግፊት የተጠቃች ከዛ እህቷም እንደዚህ ስትወልድ የመሆን እድል አለው ይላል። ግን ያው በእርግጠኝነት ሪሌሽኑ እንዲህ ነው ተብሎ ግልጽ አልተደረገም። ግን ጥናቶች አሉ የሚያሳይ። መልካም። ይህ ሲከሰት እናቶች እንዴት ሊያውቁ ይችላል እና ምልክቶች አሉት ወይ ከዚህ ጋር ተያይዘው? አዎ ብዙ ጊዜ እንዳልኩሽ ይሄ ከእርግዝና ጋር የሚመጣ የግፊት አይነት ከ20 ሳምንት በኋላ ነው ወይም ከ5 ወር በኋላ ነው ብዙ ጊዜ የሚታዩት ማለት ነው። ስለዚህ አንደኛ ያው እናት ክትትል ስታደርግ ግፊቷን ቼክ ይደረጋል። ግን እሷ ሊሰማት የሚችሉት ስሜቶች ለምሳሌ ራስ ምታት፣ ከባድ ራስ ምታቱን ብዙ ጊዜ ከኋላ ነው የሚሆነው። እንደዚህ አንቲፔን ለምሳሌ ፓራስታሞል ተወስዶ የማይተው አይነት ራስ ምታት፣ አይን ብዥ ማለት፣ አንድ ነገር እንደ ሁለት ሆኖ ሲታይ፣ በቀኝ ቦታ ላይ ሆዷ ላይ ውጋት ካለ፣ እግሮቿ የማበጥ ሁኔታ፣ እነዚህ ሲያሳዩ የሕክምና ትኩረት ያሻታል ማለት ነው። መልካም። ከዚህ ጋር ተያይዞ ደግሞ ወደ መከላከያዎቹ እንግባና አንድ እናት እንግዲህ በእርግዝና ወቅት አመጋገብ ሁኔታ የደም ግፊትን ለመከላከል ምን ያግዛታል ብለህ ታስባለህ? ምን አይነት አመጋገብ መመገብ አለባት? ዋናው መከላከያው ይሄኛው የግፊቱ ሳይባባስ ቶሎ ወደ ሕክምና መምጣት ነው። ምክንያቱም በሕክምና የምንሰጣቸው አንዳንድ መድኃኒቶች አሉ። አሁን ለምሳሌ ከ14 ሳምንት በላይ ሆና ስትመጣ ከዚህ በፊት ለምሳሌ
ከግፊት ጋር በተያያዘ ልጇን ያጣች ልትሆን ትችላለች። ብዙ ተቸግራ ሊሆን ይችላል እና ልክ ሁለተኛው እርግዝና ላይ 14ኛው ሳምንት ላይ የምናስጀምራቸው መድኃኒቶች አሉ። ሎዶዝ አስፕሪን እናስጀምራለን። እሱ በጣም ኢፌክቲቭ ነው። ብዙ እናቶች የግፊቱ መጠን ሳይባባስ በሰላም እንዲወልዱ ይረዳቸዋል። ሌላኛው የሚመከረው ከአመጋገብ ጋር ነው። ያው ሎው ሳልት የተወሰነ ጨው ያነሰው ምግብ መመገብ አለባቸው። ሌላኛ ደግሞ እነዚህ ቫይታሚን ዲ፣ ሲ እና ኢ እነዚህ አንቲኦክሲዳንት ይባላሉ እና ዩዥዋሊ ለግፊቱ እነዚህ ፍሪ ራዲካሎች የሚባሉ አሉ እነሱ ይሰበስባሉ ተብሎ ስለሚታሰብ ያ ይመከራል ማለት ነው። ሌላኛው ካልሽየም ሰፕሊመንትም ይመከራል። ከዚህ ጎን ለጎን ደግሞ እናቶች እንግዲህ በእርግዝና ጊዜ በቅድመ ወሊድና ድህረ ወሊድ በፊት የእርግዝና ክትትል ማድረጉ ደግሞ አንደኛና ዋነኛው መንገድ ነው ብሎ ይታሰባል። ከዚህ ጋር ተያይዞ ደግሞ የአካል ብቃት እንቅስቃሴ አንዳንድ እንቅስቃሴዎችን ማድረግስ እንዴት ነው? መተኛት የለባቸውም ደግሞ ይባላል። በእርግዝና ጊዜ ደም ግፊት የሚታይባቸው ብዙ ባይተኛ ይመከራል እና እንዴት ነው ከሱ ጋር ትሪትመንት መሆን ያለበት? አዎ በተጨማሪም ይሄ ከኤክሰርሳይዝ ጋር ለምሳሌ የአሜሪካን የማህፀንና ጽንስ ህብረት አለና እሱ የሚመክረው ምንድነው? እሱ በሳምንት ለ5 ቀን 30 ደቂቃ ወክ አንድ ይመከራል። ሁለተኛ ደግሞ ባሉበት ቦታ ስትሬቺንግ፣ ይሄ መሮጥ መዝለል ያለው ነገር አይመከርም በእርግዝና ጊዜ። ጀስት ወክ ማድረግ እና ስትሬች መንጠራራት እንደዚህ እነሱ ይመከራሉ። አንደኛ ለግፊቱም የተወሰነ የመቀነስ ሁኔታ ያሳያል። ሁለተኛ በምጥ ጊዜ ምጣቸውን ያፋጠንላቸውና ህመም ይቀንሳል የሚባል ጥናቶች አሉ። ከዛም ጎን ለጎን ደግሞ የእርግዝና ክትትሉን ደግሞ በአግባቡ ማድረግ። የእርግዝና ክትትል ያው እንደ ሀገርም ልዩ ትኩረት ተሰጥቶት እየታየ ያለው የእናቶች ክትትል ነው። ከዚህ በፊት የተወሰኑ ክትትሎች ነበሩ። አሁን ግን አንድ እናት በእርግዝና ጊዜ ቢያንስ 8 ጊዜ ክትትል ማድረግ አለባት። ክትትሉም ደግሞ ከ12 ሳምንት በፊት የመጀመሪያው ቢሆን ይመከራል። ልክ እናት ይሄ የወር አበባ በየወሩ የሚመጣ እናት ልክ በሚመጣበት ጊዜ ወይም ጽንስ መያዟን እንዳወቀች መታ ወደ ሆስፒታል ክትትል ማድረግ አለባት ማለት ነው። ይሄ ከግፊትም ብቻ ሳይሆን ከተለያዩ ለእርግዝና የሚያጋልጡ ህመሞች አሉ። ከነሱም እንደገና ለልጁም እድገት የተለያዩ ክትትሎች መደረግ ስላለባቸው በአጠቃላይ ይረዳል ማለት ነው። ሌላው ደግሞ በግፊት ያላት እናት እንዴት ነው መውለድ ያለባት የሚለውን ነገር ደግሞ በዚሁ ስናይ ብዙ ጊዜ ፕሪክላምሺያ ወይም ደግሞ የተወሰነ ፕሪክላምሺያ 2 አይነት ነው፣ ሲቪየር እና ነን ሲቪየር አለ እና ነን ሲቪየር ታይፑ እስከ 37 ሳምንት መቆየት ይችላል። ሲቪየር ታይፕ ከሆነ ደግሞ አሁን የኢንድ ኦርጋን ዳሜጅ ይባላል። ለምንድነው? እናትየዋ ላይ የተለያዩ የውስጥ ኦርጋኖቿን ይጎዳል ማለት ነው። አንደኛ እንዳልኩሽ ራስ ምታቱ ከጭንቅላት ጋር በተያያዘ ነው። አይን ላይ አለ፣ ጉበት ላይ አለ። ስለዚህ እነዚህ ነገሮች እየታዩ 34 ሳምንት ላይ የመውለድ የሚያስገድዱን ሁኔታዎች አሉ። ስለዚህ እንደዚህ አይነት ነገሮች ሲኖሩ ልጅየውም ወደ ማሞቂያ ቶሎ መሄድ ስላለበት እንደዚህ አይነት ችግር ያለባቸው እናቶች ያው ተለቅ ያለ ሆስፒታል ላይ ክትትል ቢያደርጉ ይመከራል ማለት ነው። ከጤና ጣቢያዎች ወደ ሪፈራል ሆስፒታሎች የማህፀንና ጽንስ ሐኪም ወዳለበት ቦታ መሄድ አለባቸው። የጨቅላ ህጻናትን ማቆያ አይሲዩ ዌል ስታብሊሽድ የሆነበት ቦታ መሆን አለበት። መልካም። በተለይ ደግሞ በእርግዝና ጊዜ የሚከሰት የደም ግፊት አይነት ከወሊድ በኋላ ይቀጥላል ወይስ እንዴት ነው የሚለው ብዙ ጊዜ ብዥታዎች አሉና እሱ እንዴት ታየዋለህ ዶክተር? እሺ ያው እንደነገርኩሽ መጀመሪያ ላይ ከአራት አይነቶቹ ጀስቴሽናል ሃይፐርቴንሽን ወይም አንዳንዶች ትራንዚየንት ሃይፐርቴንሽን ይሉታል። እሱ ልክ ከወለደች በ12 ሳምንት ውስጥ ይቆማል። ግን ከ12 ሳምንት በላይ ከቆየ ይሄ
ክሮኒክ ሃይፐርቴንሽን መጀመሪያም እናትየው እርጉዝ ሳትሆን ግፊት ነበረ ማለት ነው። ያው ስላልተለካች በእርግዝና ጊዜ የታወቀ ነው ማለት ነው። በዛው ይቀጥላል ማለት ነው። ስለዚህ ታይፑ ይለያያል ማለት ነው። ከቆመ ጀስቴሽናል ሃይፐርቴንሽን ነው እለዋለን። ከቀጠለ ግን ክሮኒክ ሃይፐርቴንሽን ነው በሚለው ክትትልም ታደርጋለች ማለት ነው። መልካም። ስለዚህ ከዚህ ጋር ተያይዞ እንግዲህ ድል ጮራ ሪፈራል ሆስፒታል በእናቶችና ህጻናት ክትትል በእርግዝና ጊዜ የሚከሰተውን የደም ግፊት ለመከላከል ተቋሙ ምን አይነት አገልግሎት እየሰጣችሁ ትገኛላችሁ? እሺ፣ ተቋማችን እንግዲህ አሁን ልዩ ትኩረት በዚህ ላይ በመስጠት አንደኛ ፕሪኮንሰፕሽናል ኬር ይባላል። እናትየው ከማርገዟ በፊት ለምሳሌ ከዚህ በፊት በተለያዩ ምክንያቶች ውርጃ ሊኖራት ይችላል፣ በግፊት ሊሆን ይችላል፣ በአፈጣጠር ሁኔታ ችግሮች ሊኖሩ ይችላሉ። በተለያየ ምክንያት ጽንሱ ሊቋረጥ ይችላል። ስለዚህ ይህ ነገር ድጋሚ መምጣት እድል ስላለው ገና ሳታረግዝ በፊት ብዙ ጊዜ 3 ወር እርግዝና በአብዛኛዎቹ ፕላን እናደርጋለን። ፕላን ስታደርግ ከ3 ወር በፊት መጣ እኛም ማናገር ትችላለች። ራሱን የቻለ ክሊኒክ አለው ማለት ነው፣ ፕሪኮንሰፕሽናል ኬር። ከዛም ደግሞ እርግዝናው ከተፈጠረ በኋላ ደግሞ ክትትሎች አሉ። ስለዚህ እንዳልኩሽ የእናትየው ያላት ሪስክ እየታየ የሚሰጡ መድኃኒቶች አሉ። እሱን እየሰጠን ብዙ እናቶችን እያገለገልን ነው ማለት ነው። አንዳንድ እናቶች ደግሞ ከጊዜው ቀድሞ መውለድ ያለባቸው እናቶች ሲኖሩ ደግሞ ያው በተለያዩ መንገዶች ካዋለድናት በኋላ ህፃኑን ደግሞ ወደ ማቆያ እንወስዳለን ማለት ነው። ይሄ ትሬንድ ነው ያለን። እንደ ድል ጮራ ታሪካዊ የምለው ወደ 800 ግራም የምትመዝን አሁን አድጋ ትልቅ ሰው ሆናለች እና ስለዚህ 800 ግራም ማለት ያው በ30 ሳምንት እስከ 1 ኪሎ ነው የምንጠብቀው እና ስለዚህ ከዛ በታች የሆነችን ህፃን ነው። ስለዚህ ክትትሉ እና ያው የማኔጅመንት ስታፉን አንድ ላይ የመስራት ሁኔታ ለዚህ አብቅቷል ማለት ነው። መልካም። በተለይ ደግሞ የእናትየው የምታደርገው ቀድማ ወደ ጤና ተቋም መምጣቷ ለሚወለደውም ልጅ ለራሷም ጤና እጅግ ወሳኝ ነው። ይህ ካልሆነ ግን ክትትል የማታደርግ እናት የደም ግፊት ከተከሰተ ለሞት ሊዳርጋት ይችላል ወይ? ምን ያህል አደገኛ ነው የሚለው በዚህ ያጠናቅቃለሁ ማለት ነው። አደገኝነቱ በጣም ያው አንዳንድ ጊዜ በሪፈራል ከገጠርም ከተለያዩ ይሄ የሆስፒታል አክሰስ ከሌላቸው ቦታዎች የሚመጡ እናቶች አሉ እና ፕሪክላምሺያ ላይ ይሄ ኢክላምሺያ የሚባል ነገር አለ። ምንድነው? ግፊቱ እያለ የማንቀጥቀጥ ሁኔታ ሲመጣ ማለት ነው። ስለዚህ እነዚህ ነገሮች እናትየውን በከፍተኛ ሁኔታ ይጎዳታል። ከሞት በፊት ሁሉ አንዳንድ ጊዜ እስከ አይን ማጥፋት። ብዙ ጊዜ ከግፊት ጋር የሚመጡ እነዚህ ከማንቀጥቀጥ ጋር የሚመጡ የአይን መጥፋቶች ጊዜያዊ ናቸው። ልክ ግፊቱ ከተመለሰ በኋላ ይመጣሉ። አንዳንዶቹ ደግሞ ፐርማነንት ሊሆኑ ይችላሉ። እስከ 15% ከ100 ሴቶች 15ቱ እንደዚህ ማንቀጥቀጥ ያላቸው እናቶች አይናቸው ለጊዜያዊ ሊጠፋቸው ችግር አለ እና በጣም ለሞት ይዳርጋቸዋል። እንደዚህ አይነት ጊዜ ያው ግፊቱ የመጣው ከእርግዝና ጋር ነው። መድኃኒቱ ምንድነው? እርግዝናውን ማቋረጥ ነው ማለት ነው። እዛ ሁሉ ደረጃ ስቴፕ ባይ ስቴፕ ነው የሚመጣው፣ በአንድ ጊዜ አይመጣም። ለምሳሌ በጣም ሄዴኩ እየበዛ ሲመጣ፣ ይሄ አይን ብዥታው እየመጣ ሲበዛ፣ እነዚህ ነገሮች ኢክላምሺያ ይሄ የማንቀጥቀጡ የመምጣቱን ይገልጹልናል ብዙ ጊዜ ማለት ነው። ይሄ ማንቀጥቀጥ በእርግዝና ጊዜም ሊኖር ይችላል፣ በወሊድ ሰዓትም ሊሆን ይችላል፣ ከወለደችም ከ48 ሰዓትም በኋላ ሊሆን ይችላል። ስለዚህ አንድ እናት በእርግዝና ጊዜ ግፊት ካላት እስከ 12 ሳምንት በትክክል ግፊቷን መታየት አለባት ማለት ነው። ስለዚህ በእኔ በኩል ጨርሻለሁ። ዶክተር የምታስተላልፈው መልእክት ካለ እድሉ ልስጥልህ። እሺ፣ ማስተላልፈው መልእክት ያው እንደ ሀገር ለእናቶች ልዩ ትኩረት ተሰጥቶ የእናት ሞትን መቀነስ ችለናል። ግን ያለንበት የመቀነስ ሁኔታ እንደምንፈልገው አይደለም። ስለዚህ ከዚህ በላይም መቀነስ ስላለብን አንደኛ እናቶች
ወደ ጤና ጣቢያ ወደ ጤና ተቋም ቢመጡና ይህንን ነገር ከእርግዝና ጋር የተያያዘውን ሞት በጣም መቀነስ እንችላለን። አሁንም ቤት የሚወልዱ እናቶች አሉ። የእናት ችግር አለ፣ የልጅ ችግር አለ፣ መታፈነ ብዙ ነገር አለና ይሄ ሁሉ ወደ ጤና ተቋም በመምጣት ወይም የጤና ባለሙያን በማማከር ብዙ ነገሮችን መቀነስ ይቻላል። ሁለተኛ ነገር ደግሞ ሩቲን ቋሚ የሆነ የጤና ፍተሻ ማድረግ። ቢያንስ አንድ እናት ለምሳሌ በእርግዝና ጊዜ ክትትል ይኖራታል፣ ግን ከክትትል ውጪ ራሱ ግፊቷን መለካት በቃ ትንሿ ነገር ማለት ነው። ያ ነገር ብዙ ነገር ፒክ እናደርጋለን እና ለጤናችን የምንሰጠውን ቫሊዩ እንጨምር ማለት ፈልጋለሁ። እንግዲህ ዶክተር በረከት ስቱዲዮአችን ተገኘ ሙያዊ ማብራሪያ እዚህ ስቱዲዮአችን ተገኝተ ስለሰጠህን እጅግ አድርገን እናመሰግናለን። እንግዲህ አድማጭ ተመልካቾቻችን እንግዲህ ከዚህ ትልቅ ትምህርትና መረጃ ያገኛሉ ብለን ተስፋ እናደርጋለን። እየተከታተላችሁ የምትገኙት ከድሬዳዋ ቴሌቪዥን ሳምንታዊ ጤናችን የተሰኘ ፕሮግራም ስለ ጤናው የምናወያይበት ወይም ግንዛቤ የምንሰጥበት ፕሮግራም ላይ ነው የምንገኘው። ፕሮግራማችን እንግዲህ የተለያዩ ስለ እናቶች በእርግዝና ጊዜ የሚከሰተው ደም ግፊት ለመከላከል መንስኤዎቹ፣ ችግሮቹ፣ አጠቃላይ ያሉት አገልግሎት አሰጣጡ እንደ ዲጮራ ሪፈራል ሆስፒታል ምን ይመስላል የሚለውን ከጤና ባለሙያ ጋር ውይይት እንዳደረገና በዛ ውይይቱም ግንዛቤ እንዳገኛችሁ ተስፋ እናደርጋለን። ሳምንት በተመሳሳይ ስለ ጤናው ወይም ስለ ጤናችን የሚጠቅም መረጃዎችን ይዘን የምንመጣ ይሆናል። ፕሮግራሙን አዘጋጅቼ ያቀረብኩላችሁ ሳራ አብዱራሂም ነበርኩ። ዶክተር ጥሬሳ ክብረህ ስቱዲዮአችን ስለተገኘ እጅግ አድርጌ አመሰግናለሁ። እንግዲህ በሌላ ጊዜ ደግሞ የተለያዩ መረጃዎችን ለተመልካቾቻችን ለአድማጮቻችን ለመስጠት እንግዲህ ዝግጅት ሆናለ ብዬ ተስፋ አደርጋለሁ። እንግዲህ መልካም ጊዜ ይሁንላችሁ። መልካም ሳምንት